ወተሰፍረኛ እውነቴን እኮ ነው የምር ግን በቃ እየናፈቅሽ ነው ምን አስነክተሽ ነው ማለት ምን አብለትሽ ነው ግን ምግብ አስተዋልሽ አንቺ የሚያስብለኝ ኮሰረት ነው አራሱን ማታየው እሱ አይወራ ልቅም ሳበላሽልኝ ምንድነው ደግሞ እሱ አረን ያላየው እኔን ማታቂ ለነገሩ ስምሽንም ካወቅሽ በቂ ነው በቃ አረጋ ብለሽ ፈልጊው ያሆነ ቡኒ ከለር ጥቁር ክዳን ያለው የሚመስል ነገር ይሄ ልክ ጫን ሲሉት የሚወጣው ነገር ነው ምን አረግሽው አረኔ ምንም አላረኩትም እኔ ደግሞ ለውዝ መስሎኝ ልክ ስቀምሰው ሲያስጠላ ከዛ ምን ከዛማ በቃ ተበላሽቷል ብዬ ጣል ደህና ነኝ ጤና እንዴት ነው ምን ነው ሳሉ አለቀቀህም እንዴ እና አባታየው ብያል ነበር እንዴ ለምንድን ነው አንተ እንደቀልድ የምታየው እሺ አባሁን ሂድና ታይ እሺ በቃ ማሩንም ማስቆርጥና በሻይ ጠጣ እሺ በቃ እንደውም ኪራ መጣ በቃ አናግረው እሺ ሄሎ ጋሼ እንዴት ኖት ሰላም ነው ደህና ነኝ እኔ እግዚአብሔር ይመስገን አባ በቃ ደውልልሃለሁ ማታ እናወራለን እሺ ደግሞ ሻዩን አስፈላና በማር ጠጣ አደራ እሺ በጣም ነበር ይናፍቅሽ እኔም በጣም ናፍቀኸኝ ነበር ደግሞ ዛሬ ቆየክ እና ደውለሽ ናፍቀኸኛል አትይኝም ነበር የኔ እናት አይደለም ይልሽ ሌላ ስራ ሰማይ እየሰፋው እንኳን ቢሆን በርሬ እመጣልሽ ነበር ሁሌም እንደዚህ ሳቂ እሺ አሁን እንግባ ደግሞ ጋሼ መቼ ነው እኔ ጋር የምትመጡት ብሏል መቼ ነው የምንሄደው እንተ ዝግጁ ስትሆን ነው እኔ ይልሽ ከአንቺ ጋር የትም ቦታ ለመሄድ በየትኛውም ሰዓት ዝግጁ ነኝ ወረኛ ናሺ በላውን እኔም ሳልበላው ምን ብላ አይደል እስካሁን ለምን አልበላሽ እኔ እንጃ ብቻዬን አስጠላኝ እሺ ደግሞ ይልሽ እኔ ራሴ ነኝ በእጆቼ የማጎርስሽ እኔስቶ ምሩዬን ብዬ ነው እንጂ አንተማ ብትሆን እስካሁን አስደብርኸኝ ነበር አረ ነው ባንዴ ተካድኩኝ እንግዲህ ምን ማድረግ ይቻላል ምንም ማድረግ አይቻልም ታውቂያለሽ ግን እማዬ የሌለ ናፍቀሽ ነበር ለዛ ነው እየተመላለስክ የምታየኝ እማዬ አሁንማ እኮ በቃ ትልልቅ ሰዎች ሆነናል እንዴ ስራዬ ተፍ ፎክ ተክ ምናምን ማለት አለብን እንደው ምን አለ ይህን ታታሪነትህን ይዞ የሚያድግ አንድ ልጅ ብትወልድ ወይዘሮ አለሚቱ እባክዎት ልለምኖት ርዕስ ይለውጡ በቃ ይሄ ነገር ለአንተ ጭቅጭቅ ነው አይደለም ግን ኧረ ተው እኔ አይንህን በአይንህ እንድታይ ነው እንጂ ምን አጨቃጨቀኝ እኔ እንደሆንኩ በደህና ጊዜ ወልጄ አይኔን በአይኔ አይቻለሁ ይኸውልሽ ማሚዬ የገዛነው ቁም ሳጥን መስታወት አለው ምሩም የራሷ መስታወት አላት ስልኬም ሰልፊ አለው ስለዚህ አይኔን በአይኔ ያየው ማለት አይደል በጣም ቀልዳ አሳቀኝ ናሆም ተው እንጂ እና ታዲያማ ሁሉ ጊዜ ውለዱ ማለት እኮ በጣም ይሰለቻል ነገሩ ተው እኔ አላስችል ብሎኝ እንጂ ብትወልድ ባትወልድ ምን አስጨነቀኝ ናሆም እኔ ከዚህ በላይ መደባበቅ አልፈልግም እውነቱን ልንገራት የምን እውነት ነው ምሩ እሱ ቀስ ብሎ ይደርስ የኔ ልጅ አረከሽ እንዴ እሰይ ተመስገን የኔ ጌታ ሰላም ውድና የተከበራችሁ የሀገሬ ልጆች የመቅዲቲዩብ ቤተሰቦች እንኳን ደህና መጣችሁ ወደ መቅዲቲዩብ እንዴት ናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ እንዴት ናችሁ የምታበረታቱ ደግሞ በጣም አመሰግናለሁ ፕሊዝ ሰብስክራይብ አድርጉኝ ስለምትወዱኝ ስለምታበረታቱኝ በጣም አመሰግናለሁ እኔም እወዳችኋለሁ በማያልቀው ዛሬ በጽናት ድራማ ክፍል 97 ብቅ ብለናል ከባለፈው የቀጠለ ማለት ነው እሱ ምንድነው እንግዲህ የምሩ እና የምሩ ባልተቤቷ እናት መታ ነበር እቤት ድረስ መተው ነበር ከዛም ዛሬ መጨረሻ ጥያቄ ተጠይቀዋል ማለት ነው እና ምሩዬ ከዛ ለምንድነው እማትወልዱት ተብለው ሲጠየቁ ምሩ ከዚህ በላይ መሸሸግ አልቻልኩም ብላ ምንድነው ያምስሸሽዩ ምናምን እንዳለቻት ከዛ በኋላ ተናገረች ማለት ነው ምንድነው እሱ የልብ ህመምተኛ ስለሆንኩ መውለድ ስለማልችል ነው የኔ ያክል ጊዜ ሌላ ነገር የምንመልሰው እንጂ
አለመውለድ ፈልገን አይደለም ስለዚህ እኔ ከዚህ በላይ መደበቅ አልችልም ማለች ከዛ እናትየዋም እንዴት ማለት አልገባኝም እንዴት ሊሆን ይችላል አለቻቸው ያው በህክምና እንደዚህ ስለተባልን ነው እና ይቅርታ ማሚ ሲሏት እንግዲህ ማዘር በጣም ነው የተቆጣችው ለምን እንዴት ከቤተሰብ ከናት ከአባት በላይ ምን ተደብቆ እንዴት ሊሆን ይችላል አለች ማለት ነው ለምንድነው ማልነገረው ያልተነገርኩ እስከዛ ዛሬ እናንተ ችግርኛ ችግር አይደለም ወይ ብላ በጣም ተቆጥታ ከቤት ወጣ ነው የሄደችው እንግዲህ ኪራና ጽናቴም ደግሞ አሪፍ ነው ያሉትኝ ግን ያው የጽናት አባት ደውለው እኔ ጋር ነው ቶሎ መቼ ነው የምትመጡት ብለዋቸው ወደዛ ሊሄዱ እያሰቡ ነው እንግዲህ ያቺም ልጅ ከቤት እስከምትወጣላት ድረስ ጽናት በጣም ተጨንቃለች ማለት ነው ማለት በቃ ጥሩ ኮንፊደንስ ጥሩ ኮምፎርት የሆነ ነገር እየተሰማት አይደለም እንግዲህ በቀጣይ ደግሞ በአዲስ ቪዲዮ ብቅ እስከምንል ቤተሰብ ያልሆናችሁ ቤተሰብ ሁኑ ባይ